መካነ ኢየሱሶች በሰማይ ያሉ ክርስቲያኖች እመቤታችንም ጨምሮ ሌሎች ቅዱሳን መሬት ላይ ያሉ ክርስቲያኖች ይጸልያሉ ብለው እንደሚያምኑ ከፍታ ሳየው አይደል? እሺ መጀመሪያ አሁን ጋዲ ያሳየን አንድ ነገር ምንድን ነው? እስቲ ያው መጽሐፍ ቅዱሳዊ ነው ብዬ አላምንም እና ያው ብዙም አስፈላጊ ነው ብዬ አላስብም እንድናየው። አይ ቆይ መጽሐፍ ቅዱስ አሁን ቢያንስ አሁን ከዚህ እምነት የሙሉ ወንጌል የእምነት መግለጫ ነው አንድ ደረጃ ከፍ ብለሃል ወንድማችን። በደንብ ደግሞ ብታጠና ወደ እውነቱ ትደርሳለህ ብዬ አስባለሁ። እነሱ ምንድነው ስለ መላእክት ሲናገረው አገልግሎታቸው ያልሆነውና ውስንነታቸው ይልና ከሰው ወደ እግዚአብሔር አይላኩም ይልና ምክንያቱም ምንድነው ሰዎች ቀጥታ በጸሎት ከእግዚአብሔር ጋር መገናኘት እንዲችሉ ኢየሱስ በሞቱ በእግዚአብሔርና በሰው መካከል የነበረ መጋረጃ ቀዷልና ይላል። አሁን ጋዲ ግን ያሳየ በሐዲስ ኪዳን ጸሎት ራሱ የቅዱሳኑ ጸሎት ሲያርግ የተመለከትነው በማን ነው? በመልአኩ እጅ ነው ማለት ነው። አሁን የመካነ ኢየሱስ እምነታቸው ላሳየ። እሺ እዚህ ጋር ቁጥር 8 ላይ ከዚህ ሌላ ይላል ኦግስበርግ ኮንፌሽን መከላከያ መጽሐፋቸው አንቀጽ 21 ቁጥር 8 ላይ ነው። ከዚህ ሌላ ይላል መላእክት እንደሚጸልዩልንም እንቀበላለን። መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምን አለና ምንባብ አለና ይላሉ። ይህንን ትቀበለዋለህ? መጀመሪያ መላእክቶች አሁን በቋሚነት ይጸልያሉ። አሁን አዲስ ኪዳን መጽሐፍ ላይ ይጸልያሉ ማለት ያው በሌላ ቋንቋ ይማልዳሉ እንደማለት ነውና እንትን ነው የአዲስ ኪዳን ትምህርት ነው። ወይንም በሆነ አጋጣሚ ለምሳሌ የእስራኤል መልአክ የተባለ አለ በብሉይ ኪዳን መጽሐፍ ላይ ሚካኤል ይመስለኛል እና የእስራኤል መልአክ የተባለ አለ እና ስለ እስራኤላውያን ምናልባት የትኛው ነው የእስራኤል መልአክ የተባለው? የት ላይ ነው? ኤግዛክት ስለ ህዝቡ ልጆች የሚቆመው የሚለው ነው ይመስለኛል። አዎ ልክ ነህ። ስለ ህዝቡ ልጆች የሚቆመው ይላል። ልክ ነው። ዳንኤል ላይ ይመስለኛል ትንቢት ስለ ህዝቡ ይላል እንጂ ስለ እስራኤል አይደለም የሚለው። እሱ ሲጀመር ስለ ምጽአት ነው የሚናገረው። ጭራሽ ብሉይ ኪዳን ላይ አይደለም፣ ትንቢት ነው፣ ስለ ምጽአት ነው የሚናገረው። አሁን ቀጥታ የተጠቀሰው ምን መሰለ? መላእክት እንደሚጸልዩልንም እንቀበላለን ይሉና ምክንያቱ ዘካርያስ ላይ ስለ ኢየሩሳሌምና ስለ ይሁዳ መልአኩ ሲጸልይ አለና በመጽሐፍ ቅዱስ ነው እያለ ያለው መካነ ኢየሱሶች ማለት ነው። ይሄ መላእክት በምድር ላሉ ለክርስቲያኖች ሊጸልዩ እንደሚችሉ ማስረጃ ነው። ይሄ ብቻ አይደለም፣ ባይዘው ካልቪኒስቶችም ያምናሉ። አሁን አንተ መጽሐፍ ቅዱስ ላይ የተጻፈውን ነገር መላእክት በምድር ላይ ስላሉ ሰዎች ሲጸልዩ ተጽፏል። አሁን ያሉ መላእክት በምድር ላይ ላለችው ቤተክርስቲያን ይጸልያሉ ብለህ ትቀበላለህ ወይስ አትቀበልም? እንደዚህ አይነት መረጃ እኔ አላገኘሁም እስካሁን ድረስ በአዲስ ኪዳን በተለይ መላእክቶች ስለ ቅዱሳን ወይንም ስለ ቤተ ክርስቲያን ይጸልያሉ። ብሉይ ኪዳን አትቀበልም አንተ? ብሉይ ኪዳን አትቀበለው? ብሉይ ኪዳን አትቀበልም? ያንን ወስደህ በአዲስ ኪዳን በቤተ ክርስቲያን ይሰራል ብለህ ልትል አትችልም። ብሉይ ኪዳን አትቀበልም ሳይሆን ለምን እንደውም አትችለው? አዲስ ኪዳን በክርስቶስ የሆነ አዲስ ኪዳን ነው አይደለም እንዴ? በክርስቶስ የሆነ አዲስ ኪዳን መላእክት ይረዳሉ ተብሎ በአዲስ ኪዳን ተጽፏል አይደለ? መላእክት ያው ቅዱሳኑን ለማገልገል የሚላኩ ናቸው፣ ይረዷቸዋል ይላል ዕብራውያን መልእክት ላይ። መዳንን ይወርሱ ዘንድ ያላቸውን ሊያግዙ ሊረዱ ይላል አይደለ? አዎ መዳንን ይወርሱ ዘንድ ላላቸው ሊያግዙ ይላል። በምን ደው የሚያግዙ? በጸሎት አያግዟቸው የሚል ትምህርት ከየት አመጣ ታዲያ አንተ? በጸሎት ያግዟቸዋል የሚል ትምህርት አንተ ከየት አመጣ? በጸሎት ያግዟቸዋል በአዲስ ኪዳን ይህንን የምታመጣበት ጥቅስ? ምክንያቱ መላእክት በብሉይ ኪዳን በጸሎት ሲያግዙ ስለተመለከትን ለክርስቲያኖቹም በጸሎትም ችግር ሲገጥማቸው ደግሞ በረድኤትም ያግዟቸዋል። በሁሉም ነው የሚያግዟቸው። በጸሎት አያግዟቸው የሚል ትምህርት ከየት ነው ያመጣው አንተ? አዎ ያው እንግዲህ የምናቀርበው ትምህርት እንደ እምነታችን ሊሆን የሚገባ ነገር ያው ከእግዚአብሔር ቃል ዳይሬክትሊ በተለይ መመሪያችን ያው ዳይሬክትሊ ጠቅሰው እኮ መካነ ኢየሱሶች ዳይሬክትሊ ጠቀሱና መጽሐፍ ቅዱስ ላይ እንደሚጸልዩልን እንቀበላለን ይሉና ምክንያቱም መጽሐፍ ቅዱስ ላይ አለ በዘካርያስ ላይ 1:12 መላእክት የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትመራቸው እስከ መቼ ነው ብለው ጸልየዋል እያሉ ተሳስተዋል። መልአኩ በብሉይ ኪዳን ኦኬ ጸልዮ እኔ ኤግዛክት ጥቅሱን አላነበብኩም እውነት ለመናገር ግን ጸልዮ ሊሆን ይችላል። በአዲስ ኪዳን ግን መልአኩ ይጸልያል። አላነበብከውም? ክፍሉ ሳታነብ ነው ጭራሽ
አልቀበለውም የምትለው? አዎ ጥቅሱን አላነበብኩትም እውነት ለመናገር ግን አሁን ባቀረብከው መረጃ መሰረት እና ሳታነበው እንዴት ትቃወማለህ? አልጸለየም ብዬ አልከራከረህም እኮ ነው ያልኩት። በብሉይ ኪዳን መልአኩ ስለዚህ አሁን ቆይ መላእክት አይጸልዩም የሚለውን ትምህርት ከየት ነው ያመጣው? እሺ አንተ የለም ነው በአዲስ ኪዳን እንዲህ አይነት መልእክት አልተጻፈልንም ነው እንዲህ አይነት ጽሁፍ መላእክቶች ስለእናንተ ይጸልያሉ የሚል በብሉይ ኪዳን ሲደረግ የነበረው የመላእክት ስራ በአዲስ ኪዳን የሚቆምበት ምክንያት ምንድን ነው? በአዲስ ኪዳን አሁን መልአኩም እኮ የሆነ አጋጣሚ ላይ እንግዲህ ለእስራኤላውያን ጸልዮ ሊሆን ይችላል። የሆነ አጋጣሚ ላይ አሁንም እንግዲህ መልአኩ ይሄንን ተናገረ ማለት አንስተ በቤተ ክርስቲያን ኮንቲኒየስ በሆነ መልኩ ለቅዱሳን ይጸልያል ወይንም የመላእክቶች ስራቸው ለቅዱሳን መጸለይ ነው የሚል ድምዳሜ ላይ ግን እንዴት ተብሎ እንዲጻፍልህ ነበር የምትፈልገው አንተ? ቆይ ለጴጥሮስ ሲጸለይለት ቃል በቃል እንደዛ ነው የምትፈልገው? የመጽሐፍ ቅዱስ እኮ ጸሎት የቀረበባቸው ዝርዝሮች ማኑዋል ሳይሆን ጀነራል ኮንሴፕቶቹ ነው የሚቀመጥልህ እንጂ አንተ በምትፈልግ ኦኬ። አሁን የጴጥሮስ ራሱ ቢጻፍልህ ለጴጥሮስ ዝም ብሎ ድንገት ተነስቶ ጸልዮለት ሊሆን ይችላል እንጂ ይሄን ይዘን ትምህርት አንመሰረትም ትላለህ አንተ። ስለዚህ ለአንተ መጽሐፍ ቅዱስ ሳይሆን የራስ መረዳት ነው ማለት። ስለዚህ ይሄን አትቀበለውም ነው? ለቤተ ክርስቲያን አይደለም ይኸውልህ፣ ለቤተ ክርስቲያን የቤተ ክርስቲያን ስርዓት አዲስ ስርዓት ነው አይደለ? ሐዋርያው ጳውሎስ ተናግሯል። የሚስጥር ስርዓት ነው፣ አዲስ ስርዓት ነው ብሏል ኤፌሶን ምዕራፍ 3 ላይ። በዚህ ስርዓት ውስጥ ለቤተ ክርስቲያን መልአክ ሲጸልይ ያየንበት ቦታ ቢኖር ያንን ነገር መጽሐፍ ቅዱሳዊ ነው፣ አዲስ ኪዳናዊ ነው። ለቤተ ክርስቲያን ይኸው በአዲስ ኪዳን መጽሐፍ ላይ መላእክቶች ይጸልያሉ። መጽሐፍ ቅዱስ ላይ የተጻፉ ነገሮች እያልኩ ነው። ለምሳሌ እናሳጥረዋለን። ለምሳሌ በሐዲስ ኪዳን የተቀረጸ ምስል አትቅረጹ ተብሎ ታዟል። በአዲስ ኪዳን ምስል የተቀረጸ ምስል ኦኬ አትቅረጹ፣ ያው የተቀረጸ ምስል አትቅረጹ የሚል አዲስ ኪዳን ታዟል። ስለዚህ ሰው ቀርጾ ቢያመልክ ችግር የለውም። የእግዚአብሔር ሕግ አለ፣ የተጻፈ ሕግ እኮ ነው። ሕግ ነው ማለት እግዚአብሔር ለሕግ ሰጣች ሕግ አለ። የት አለ ሕጉ? የት አለ ሕጉ? እግዚአብሔር አምላክህን ብቻ አምልክ የሚል ለጣዖት አትስገድ የሚል ሕግ አለ። አትቅረጽ ነው ጥያቄ። አትቅረጽ የሚለው የት ነው ያለው? አትቅረጽ ማለት ያው ጣዖት አታምልክ ማለት። ስለዚህ መቅረጽ ችግር የለውም። የፈለከውን ምስል ቀርጸ ብትሰግድ ችግር የለውም። ጣዖት መቅረጽ፣ ጣዖት ማምለክ መጽሐፍ የእግዚአብሔር ሕግ በግልጽ ያስቀመጠው ነገር ነው። ለጣዖት እንዳንሰግድ እንዳንቀርጽ የት ነው ያስቀመጠው? መጽሐፍ ቅዱስ ይናገራል። ለእስራኤላውያን በተሰጣቸው በሙሴ ሕግ ውስጥ ተጽፏል። ብሉይ እኮ አትጥቀስ ብለህ ብሉይ የማትቀበል ከሆነ አንተ ሲጀመር እንደ ግኖስቲኮችም እያደረገ ስለሆነ ብሉይን አትቀበለውም እኮ አንተ። ብሉይን አትቀበል መቻልኩኝ ይዋል እኔ ብሉይን አትቀበል አላልኩም። ግን ብሉይ ኪዳን ላይ ተጻፈ ማለት አሁን ሐዲስ ኪዳን ላይ እስካላየን ድረስ አንቀበለውም አልከኝ እኮ። ለቤተ ክርስቲያን ነው ያልኩት። ለቤተ ክርስቲያን መላእክቶች ሲጸልዩ ብሉይ ኪዳን መላእክት ለቅዱሳኑ ሲለምኑ ከታየ ያንን ደግሞ ኃጢአት ነው አይገባም ተብሎ በመጽሐፍ ቅዱስ የተቃወመበት ክፍል ከሌለ አንተ መጥተህ መላእክት አይጸልዩም የሚለውን ትምህርት ከየት አመጣኸው? አይጸልዩም የሚለውን ትምህርት ከየት ነው ያመጣኸው አንተ? ምክንያቱም እኔ ቢያንስ ቆይ ስማይ አንዴ። እኔ ቢያንስ መጽሐፍ ቅዱስ ላይ መልአኩ ሲጸልይ በተግባር አሳይቻለሁ። ማለት እኔ አይደለም አክቹዋሊ መካነ ኢየሱስን ነው እየተቃወምክ ያለው። ቢያንስ እነሱ መጽሐፍ ቅዱስን ጠቅሰው መላእክትን ሲጸልዩ አሳይተዋል። አንተ መላእክት አይጸልዩም የሚለውን ትምህርት እንደ ትምህርት ነው የያዝከው። ባይዞ ሊጸልዩም ላይጸልዩም ይችላሉ፣ ስላልተጻፈ አላቅም፣ አንድ የራሱ ጉዳይ ነው። አሁን አንተ ግን እንደ አስተምህሮ አድርገህ አይጸልዩም የሚል ትምህርት ነው የያዝከው። ማለት አይጸልዩም የሚለውን ትምህርት ከመጽሐፍ ቅዱስ አምጣና ሳየን ነው። አሁን እኮ ነው ያልኩህ ይሄንን ነው ይዋዳ። አሁን በአዲስ ኪዳን እያሰለቸህ ነው። ይቅርታ አድርግልኝና እንደው የሆነ መሰረታዊ ነው ይናገርና አንዴ መሰረታዊ ሀሳብ ነው ብዬ ዋናው ስህተት ያለው ብዬ ማምነው ነገር ምን መሰለ፣ መሰረታዊ ሀሳብ ነው ብዬ አላስብም። ማለት መላእክቶች ጸለዩ ሳይሆን እኛ አሁን ከእግዚአብሔር ታመጣው ነው። ቆይ ጥቅስ አለ ወይ? ወደ መላእክት መጸለይ ወይንም ወደ ቅዱሳን መጸለይ መሰረታዊ ሀሳብ ያ ነው። ወደ መላእክት ቆይ አንዴ ስማ እባክህ፣ ያልተጠየቀውን አታውራ። ወደ መላእክት መጸለይ ማን ብሎ ጠየቀ? እነሱ ስለ ቤተ ክርስቲያን ይጸልያሉ አይጸልዩም የሚለውን ትምህርት ከየት አመጣ ነው ጥያቄ። ጥቅስ አለ? አይጸልዩም ለሚለው እኮ ጥቅስ ማቅረብ አያስፈልግም። ሲጸልዩ አልተገኘም ነው። በአዲስ ኪዳን ለምንድነው የማያስፈልገው?
አንተ በሐዲስ ኪዳን ነው በሐዲስ ኪዳን መታየት አለባቸው የሚለው መስፈርት ራሱ ከየት ነው ያመጣው? ለቤተ ክርስቲያን ሲጸልዩ በሐዲስ ኪዳን አላየንም ነው። አሁንም እኮ በዚህ ላይ ማን ነው ይሄን መስፈርት ካላያችሁ፣ ቆይ ይሄን መስፈርት ከየት አመጣው ነው? በዚህ ሰዓት ካላያችሁ በሐዲስ ኪዳን እንዲህ ሲደረግ ካላያችሁ የብሉይ ኪዳኑ እንዳትቀበሉ የሚለውን ትምህርት ከየት አመጣው እኮ? አሁን አንተ በሐዲስ ኪዳን ይጸልያሉ ለማለት ምንድነው መነሻ ሊሆን የሚችለው ነገር? በሐዲስ ኪዳን ለቤተ ክርስቲያን አንተ መጀመሪያ አምጣ ማስረጃ። ከየት አመጣው ይሄ መስፈርት እያልኩ እኮ ነው። የለህም መስፈርት? እኔማ መስፈርቴ ምን መሰለህ? በሐዲስ ኪዳን መመሪያችን ነው ብያለሁ። የለም ወዳጅ፣ የለህም። ይሄ መስፈርት ያመጣው አንተ ነህ። አንተ ደግሞ መጽሐፍ ቅዱስን እንኳን ስለማታውቅ የአንተ መስፈርት እንደ መስፈርት አድርገን አንይዘውም። አንድ የመጨረሻ ጥያቄ ልጠይቅህና ቆይ ይህን ላንብበው። የመካነ ኢየሱሶች ልጨርስና ከዛ ወደ ጋዲ ትሄዳለህ። እነሱ መጽሐፍ ቅዱስ ጠቅሰው ነው ዘካርያስ ላይ መልአኩ ሲጸልይ ተመልክተናል፣ ስለዚህ ጸልዩልናል ብለን እናምናለን። ይሄ ወደ እነሱ መጸለይ የሚለው አይቀበሉም። ኦፍኮርስ እሺ አለና ይልና ስለ ቅዱሳንን በተመለከተ ደግሞ እንደ እውነቱ ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ ለጠቅላላ ቤተክርስቲያን እንደጸለዩ ሁሉ ቆይ የምጠይቀን እስኪ ወዳጅ አታድርቀንና፣ ቆይ አንዴ ስማ እስኪ መዳረቁን ትተህ ለማን የተጻፈው ብዬ አልጠየኩም። አንድ የወይን ስፍራ የነበረው ሰው ነበረ ይላል። የወይን ስፍራ የነበረው ሰው የተባለው ማን ነው ብዬ ነው የጠየኩ። ለማን ተጻፈ አልጠየኩም። ማን ነው? ዳይሬክትሊ እንግዲህ ቃል በቃል ምሳሌ መፍታት በራሱ ከባድ ነው። አንዱ ይሄ ነው ማለት ጌታ ኢየሱስ ክርስቶስ ጀነራሊ ለማስተማር የፈለገው ነገር ፍቺውን ታውቀዋለህ አታውቀው? እማምነውን እኮ ስነግርህ አስቆምከኝ። እኔ ማምነው የወይኑ ባለቤት እግዚአብሔር ነው። እርሻው ደግሞ ሕዝቡ የነበሩት እስራኤላውያን ናቸው። ለእነርሱ ነው ብዙ ጊዜ ጌታ ኢየሱስ ክርስቶስ በእኔ እመኑ እያለ ሰበከላቸው። ብዙ ነገር አደረገላቸው። ቆይ አንዴ የወይን አትክልት የተባሉት እስራኤላውያን ናቸው። ብዙ ቦታ ላይ በኢሳይያስ ላይ ይመስለኛል እንዲሁ የወይን አትክልት አንዴ ፍሬ ሊፈልግባት መጥቶ ምንም አላገኘም ይላል። እሺ ምን ማለት ነው? ከእነርሱ የሚፈልገው እውነተኛ ፍሬ ነበረ ከእስራኤላውያን ከአይሁዶች። ያ እውነተኛ ፍሬ ደግሞ የሚፈልግባት አሁን ጌታ ኢየሱስ ክርስቶስ ይህንን ሲነግራቸው እውነተኛ ፍሬ ሊመጣ የሚችለው በክርስቶስ ኢየሱስ በኩል ነውና ክርስቶስ ኢየሱስ ደግሞ በእኔ መቼ ነው የፈለገባቸው? ስለዚህ ክርስቶስ ሳይመጣ ነው ፍሬ የፈለገባቸው። እውነተኛ ፍሬ፣ እውነተኛ ቅድስና፣ እውነተኛ እግዚአብሔርን መምሰል፣ እግዚአብሔርን መፍራት የሚመጣው ያው በመሲሁ በክርስቶስ ኢየሱስ በኩል ነውና በነቢያቱ ክርስቶስ ሳይመጣ ነው ወይ ፍሬ ማፍራት ሳይችሉ ነው ወይ ፍሬ የጠበቀባቸው ከነሱ? ፍሬ ማፍራት ሳይችሉ ማለት ምን ለማለት ነው? ማለት ያለ እርሱ ፍሬ ማፍራት እንደማይችሉ እያወቀ ያቺ የወይን አትክልት ስፍራ ሄዶ ወይን ለምን አላበቀለችም ብሎ ሊቆርጣት ለምንድን ነው የሄደው ታዲያ? ማለት እንደማታፈራ እያወቀ ከሆነ ለምንድን ይጠብቃታል? ፍሬ ታፈራለች ብሎ እኮ ክርስቶስ አላ ክርስቶስ ኢየሱስ መጥቷል። ወንጌሉን እየሰበካቸው ነው። በእኔ እመኑ እያላቸው ነው። እኔ መሲሁ ነኝ። ስለዚህ ክርስቶስ ከመጣ በኋላ ስላለው ጉዳይ ነው እየተነገረ ያለው ማለት ነው። አዎ ክርስቶስ ከመጣ በኋላ ስላለው። በጣም አሪፍ። ስለዚህ ክርስቶስ ስለመጣ በእርሱ ቢያምኑ ፍሬ ማፍራት ይችላሉ የሚለውን ነው እየነገራቸው ያለው። አዎ በክርስቶስ ኢየሱስ ቢያምኑ እውነተኛ ፍሬ ማፍራት ይችላሉ። እውነተኛ ፍሬ ማፍራት የበለሲቱ ጠባቂ የተባለው ማን? የበለሲቱ ጠባቂ የተባለው ማን? የበለሲቱ ጠባቂ የተባለው ማን? የበለሲቱ ጠባቂ ባለቤት ነው ጠባቂ ነው ምንድን ነው የሚለው? አይ ሰራተኛ፣ የወይን አትክልት ሰራተኛ የተባለው ማን ነው? እንግዲህ ቃል በቃል መፍታት እያንዳንዱ ነገር ይሄ ነው ማለት እኔ እንጃ አይዶን ነው አጠቃላይ ወዳጅ በቃ ምንም ሳታውቁ እኔ ይቅርታ አድርግልኝና ወንድሜ አንድ ምክር ልምከር። መጽሐፍ ቅዱስ አጠቃሎ እንዳነበበ መጽሐፍ ቅዱስ ብሉይ ሐዲሱን አንብቦ እንደጨረሰ በመጽሐፍ ቅዱስ እንደዚህ የሚል እንኳ አናገኝም። ስለዚህ ካላገኘን ደግሞ አንቀበልም አይነት ትምህርት መጀመሪያ የራስ መጽሐፍ ቅዱስ ላይ ክራይቴሪያዎች የምታወጡት ራሳችሁ ትሆናላችሁ። ኦኬ መጽሐፍ ቅዱስ ላይ እንደዚህ የሚል ካላገኘን አንቀበልም። መጽሐፍ ቅዱስ ላይ እንደዛ የሚል ሲገኝ ደግሞ ከሐዲስ ኪዳን ካልሆነ አንቀበልም። እነዚህ ሁሉ ክራይቴሪያዎች ታዘጋጃላችሁ። ከሐዲስ ኪዳን ሲመጣላችሁ ደግሞ ሐዲስ ኪዳኑ ራሱ ጭራሽ አታውቁት። ክርስቶስ በምሳሌ አድርጎ የተነገረውን ማለት ባይዘው ምሳሌ የሚናገረው ክርስቶስ ለማይገባቸው ሰዎች ማለት ቀጥታ ቢናገር ስለማይገባቸው ነው በምሳሌ የሚነግራቸው ማለት። ምሳሌ ቀለል ብሎ ስለሚገባ ስለሚረዳ ማለት ለገበሬው በገበሬ
ለነጋዴ በንግዱ ምሳሌ እያደረገ የሚነግራቸው ለዛ ነው። ስለዚህ መጽሐፍ ቅዱሱን ቁጭ ብላችሁ ከአባቶች ለመማር ሞክሩ። ማለት ትርጓሜ ማለት መጽሐፍ ቅዱስም ሳታውቁ የመጽሐፍ ቅዱስ ፈላጭ ቆራጭና ስርዓት ህግ ደንጋጊዎች ሆናችሁ ግን በጣም ከባድ ነው የሚሆነው እና ወንድሜ አንብበው ትርጓሜውን አጥና። ከዛ በኋላ ስለምን እያወራ እንደሆነ ይገባል ብዬ አስባለሁ። እኔ ጨርሻለሁ። አሁን እኮ ይዋል አንተ ወደ ፈለከው ጥቅስ ወሰድክና ወደ ፈለከው ጥቅስ ትላለህ እንደ ሐዲስ ኪዳን ከቀደም ጀምሮ ስንት ነገር ፊት ለፊት እየቀረበልን እንደው አይኔን ግንባር ያድርገው አይነት አካሄድ ነው የምትሄደው። እውነት ለማውራት ሲዋዲ ጨርስ በሚለው ነው እንጂ ከኔ ጋር ቢሆን እያወራ የነበረው ቀደም ነበር። እኔ ኮንቨርሴሽኑ ራሱ ማቋረጠው እግዚአብሔር በሚያውቀው እንደዛ ነው። ለማንኛውም ግን መሀል ላይ የሆነ ሰዓት የተናገርከው አዲስ ኪዳን ላይ የሆነ ነገር ልምምዱ እንደ ልምምድ ለመያዝ ራሱ መጻፍ አለበት ብለሃል አይደል? ካልተሳሳትኩ አንድ ሀሳብ ላምሳና ከዛ ጨርሳለሁ ብለሃል አይደል? አንድን ነገር እንደ ትምህርት ለመውሰድ አሁን ለምሳሌ መጸለይ ለምንድነው ማብራሪያ የምትሰጠው? ቆይ ያልኩትን ነገር ነው ያልኩትን አይደል የጠየቀኝ? ያልኩትን ነገር ነው። ለምሳሌ አንተ ወደ ቅዱሳን እጸልያለሁ፣ ወደ መልአክ እጸልያለሁ ምናምን ስትል ወይንም ወደ ዱረት አንተ ኮሜንት ላይ እውነታቸው ነው ኤአይ ሳይሆን አይቀር ምናምን እያሉ ያሉት ሰው እንዴት የሚነገረውን ነገር መስማት ያቆማል? ብለሃል አላልክም ሲባል ሰው ተብሎ ሲጠይቀው ብያለሁ ወር አላልኩም ነው የሚባለው። ድጋሚ ለማብራራት ሄዳልና ከእንደዚህ አይነት ልብ አድርቅ ሰው ጋር ሰዓት ማቃጠል ራሱ አስቸጋሪ ነው።